መጽሐፈ መቃብያን ቀዳማዊ ምዕራፍ 35 አባት እናቱ ለሞቱበት ልጅ እውነት ፍርድ ስላልፈረዳችሁ እግዚአብሔር በእናንተ ላይ ይቆጣልና የእስራኤል መኳንንቶች ወዮላችሁ። ጧትና ማታ ወደ መሸተኛ ቤት የምትሄዱ የምትሰክሩ፣ ፍርድ የምታደሉ፣ የባልቴቱና እናት አባቱ የሞቱበት ልጅ ፍርድንም የማትሰሙ፣ በኃጢአትና በመዳራት የምትኖሩ ሰዎች ወዮላችሁ። እግዚአብሔር የእስራኤል መኳንንቶችን እንዲህ አላቸው፣ በትእዛዜ ጸንታችሁ ካልኖራችሁ፣ ሕጌንም ካልጠበቃችሁ፣ እኔ የምወደውን ካልወደዳችሁ ወዮላችሁ አላቸው። እኔም ጥፋትንና መቅሰፍትን መከራን አመጣባችኋለሁ፣ ነቀዝና ብልም እንደ በላው ትጠፋላችሁ፣ ፍለጋችሁና አውራጃችሁም አይገኝም አላቸው። አገራችሁ ምድረ በዳ ትሆናለች። ቀድሞም ያያት ሰው ሁሉ እጁን ያጨበጭባል። ይህች አገር በረከቷን የሚወደውንም ሁሉ የተሞላች አልነበረችምን? እግዚአብሔር በሚኖሩባት ሰዎች ኃጢአት እንዲህ አደረጋት እያለ በእርሷ ይደነቃል። ልቧን አኩርታለችና ራሷንም ከፍ ከፍ አድርጋለችና እግዚአብሔር በመሬት እስኪያጎሳቁላት ድረስ ክሳደ ልቦናዋንም አጽንታለችና በሚኖርባት ሰዎች ትዕቢትም ምድረ በዳ ሆናለችና ከአሜኬላ ጋራ እሾህም በቅሎባታልና ወዮላት ይላሉ። ሙጃና አስተናግርም አበቀለች፣ ምድረ በዳና በረሃንም ሆነች፣ አውሬዎችም በውስጧ ይኖሩባታል። የእግዚአብሔር ፍርድ በእርሷ ጸንቷልና በሚኖርባትም ሰዎች ኃጢአት ስለ ልቦናዋ ትዕቢት የእግዚአብሔርን ፍርድ ጽዋ ተቀብላለችና ወደ እርሷ ለሚሄዱ ሰዎችም የምታስፈራ ሆነች።